ክቡራን የዩኒክ አቤል ቤተሰቦች እንደምን አላችሁ? በዚህ ቪዲዮ ደግሞ የማነሳላችሁ ሀሳብ ሞቲቬሽን ቨርሰስ የሚሉትን ሁለት ሀሳቦችን በደንብ እንወያይባቸዋለን። በጣም የሚጠቅማችሁ ቪዲዮ ነው። እንደተለመደው ያው ይታወቃል፣ ሰብስክራይብ ማድረግ አለባችሁ። እንዲሁም ደግሞ ይህንን ቪዲዮ ላይክ በማድረግ ጀምሩ። እስቲ ወደ ዛሬዎቹ ሀሳቦች ያው ሞቲቬሽን እና ዲሲፕሊን ሁለቱም እኔ መጀመሪያ ከዚህ በፊት የሆነ ቪዲዮ ሰርቼ ነበረ ስለ እነዚህ ነገሮች እና አስፈላጊ ናቸው ለሰው ልጅ ሁለቱም፣ ሞቲቬሽንም ዲሲፕሊንም አስፈላጊ ነው። ነገር ግን ሞር ዲሲፕሊን ላይ ብዙ ሰዎች ፎከስ ያደርጋሉ። ሁሉም ሰው ትኩረት የሚያደርገው ዲሲፕሊን ላይ። ማንም ሰው ቢመክራችሁ የትኛውም አይነት ቪዲዮ ብታዩ ዲሲፕሊን ይኑራችሁ፣ አቋም ይኑራችሁ ይላል። ማንም ይህንን የማይል ሰው፣ ይህንን የሚቃረን ሰው የለም። ግን ደግሞ ዲሲፕሊን ብቻውን በቂ ነው ወይ ሞቲቬሽን ደግሞ አያስፈልግም ወይ የሚለውን ነገር በደንብ ማወቅ አለባችሁ። ምንድን ነው ሞቲቬሽን ማለት? መነቃቃት ነው እንደሚታወቀው። ዲሲፕሊን ማለት ደግሞ ምንድን ነው? ኮንሲስተንሲ፣ ለአንድ ነገር ያለን ጽናትና አቋም፣ ጽኑ አቋም የሚባለው ነው ዲሲፕሊን ተብሎ የሚጠራው ማለት ነው። አንድ ነገር ስንሰራ ስንማር ሊሆን ይችላል፣ ስናደርግ ማንኛውንም ነገር ስናናውን አያስፈልግም ወይ የትኛው ነው ሞር የሚጠቅመን የሚለውን ካየን ሁለቱም ይጠቅሙናል። እኔ ከዚህ በፊት ነግራችኋለሁ። ሞቲቬሽን ወይም ደግሞ ይሄ ማነቃቃት የሚባለው አነቃቂ ሰዎችን አትጥሉ። በነገራችን ላይ አነቃቂ ሰዎች አንድ ነገር ይሰጧቸዋል፣ ኤነርጂ ይሰጧቸዋል፣ ጉልበት ይሆናቸዋል። ሞቲቬሽን ያነቃቃል፣ ሰዎችን የሆነ ነገር እንዲጀምሩ እንዲተገብሩ ያደርጋል። ዲሲፕሊን ደግሞ ያንን ነገር እንዲፈጽሙና በዛ ነገር ስኬታማ እንዲሆኑ ያደርጋል ማለት ነው። ለምሳሌ አንድ ሰው እናንተ ይህንን ጀምሮ ብሎ የሆነ ነገር ቢነግራችሁና በጣም ሞቲቬት ቢያደርጋችሁ፣ ቢያነቃቃችሁ፣ ቢያበረታታችሁ ከዛ ያንን ነገር ብትጀምሩ አንድ ነገር ነው፣ ኤነርጂ ሰጥቷቸዋል ማለት ነው። አንድን ነገር እንድትጀምሩ ኢኒሺየት ሆኗቸዋል። ከዛ ደግሞ ያንን ነገር እንድታደርጉ ደግሞ የራሳችሁ ጽናት ያስፈልጋል። ሰው አይነጣጠሉ። ሞቲቬሽንም ዲሲፕሊንም የአንድ ሳንቲም ሁለት ገጽታ ማለት እንችላለን፣ እንደኔ አቋም ማለት ነው። አንዳንድ ሰዎች አሉ በነገራችን ላይ በህይወታቸው ዲሲፕሊን አለ። ሰምታችሁ አታውቁም? እንደዚህ እሱ አንድን ነገር መስራት ይጀምር እንጂ አሪፍ አድርጎ ይሰራል የሚባሉ ሰዎች አሉ። ሁልጊዜ ለመስራት ግን ተነሳሽነት የለውም ሰውየው እንጂ ከጀመረ ይህንን ነገር ሳያሳካው አይተውም። እሱ ይነሳ እንጂ ሲነሳበት እኮ በቃ አይቻልም። ቤት ውስጥ ራሱ እሱ ልጅ እኮ በቃ ሲነሳበት ቤት ማይሰራው ነገር የለም የሚባሉ አይነት ሰዎች አሉ። እነዛ ሰዎች አክቹዋሊ ሪል ላይፍ ላይም እንደዛ ነው ባህሪያቸው። የሆነ ነገርን ለመስራት ምንም ሞቲቬሽን የሚባል ነገር የላቸውም፣ ግን ዲሲፕሊን አላቸው። ስለዚህ አያችሁ፣ ለእነዚህ አይነት ሰዎች ደግሞ ለስኬታቸው በጣም አስፈላጊውና ጠቃሚ የሚባለው ነገር ምንድነው ማለት ነው? ሞቲቬሽን ማለት ነው። ሞቲቬሽን ወሳኝ ነው። ዲሲፕሊንም ኦልሶ ወሳኝ። ሁለቱም የአንድ ሳንቲም ሁለት ገጽታ ናቸው ማለት ነው። ያለ አንዱ ሙሉ አይሆን። ኢፍ ዩ ሃቭ ኖ ዲሲፕሊን ሞቲቬሽን ብቻውን በቂ አይደለም። ኢፍ ዩ ሃቭ ኖ ሞቲቬሽን ዲሲፕሊን ብቻውን ደግሞ ወደሆነ የስኬት አቅጣጫ ሊድ አያደርጋችሁም። ሁለቱንም አመጣጥኖ መጠቀም ነው እንደኔ ዋይዝ የሆነ ቴክኒክ ብዬ ማስበው ማለት ነው። ሁለቱንም በበቂ ሁኔታ መጠቀም፣ ከበቂ በላይ ሁለቱንም አለመጠቀም። ምክንያቱም አንዳንድ ሰዎች አሉ፣ ለምሳሌ እኔ ጂም መጀመር አለብኝ በቃ ይሉና ይወስናሉ። ከዛ በጣም ሞቲቬሽኑን ሰምቶ ምናምን የጂም ቪዲዮችን ምናምን ያያሉ። ከዛ በኋላ አንድ ሁለት ቀን ይሄዳሉ፣ ሶስተኛውንም ይደግማሉ፣ አራተኛውንም ይሄዳሉ። ስትራፖ ምናምን ሲይዛቸው ቀጣይ ቀን ተኝተው ያሳልፉና ይቀራል ማለት ነው። ደግሞ ያ ነገር አይቀጥልም፣ ዘላቂነት አይኖረውም። ያውም በምንድነው የተጀመረው? ሞቲቬሽን ተጀምሯል፣ ከዛ በዲሲፕሊን አልተቋጨም፣ ደግሞ አላለቀም ማለት ነው። ግን ዲሲፕሊን ቢኖረው ሰውየው ያንን ነገር ፊኒሽ ማድረግ ይችል ነበረ፣ መጨረስ ይችል ነበረ ማለት። ጊዜ ወስዶ ዲሲፕሊን የሚባለው ሎንግ ተርም ነው፣ የሚቆይ ከሰውየው ጋር እስከ መጨረሻው ድረስ ሊሄድ የሚችል ነገር ዲሲፕሊን ብለን የምንጠራው እንጂ ሞቲቬሽን ግን አሁን ላይ የሚቀር እስከ ተወሰነ ድረስ ፊውል ነው፣ በቃ ነዳጅ ነው። ነዳጅ ለምሳሌ ለመኪና፣ ለጎማ፣ ለመኪና ተሽከርካሪዎች እንዴት ነው ለሞተር፣ ለመኪና ይቀየራል በየጊዜው ያልቅና እንደገና። ሞቲቬሽን ያለው ሰው ኤቭሪ ታይም ቻርጅድ መሆን ይፈልጋል፣ ወይም ደግሞ ያንን ነገር ፊል እንዲደረግበት ይፈልጋል፣ በየጊዜው ይፈልገዋል። ግን ዲሲፕሊን ያለው ሰው ደግሞ አንድ ጊዜ ያን ባመነበት ነገር ላይ እስከ ይሄዳል ማለት ነው። ሁለቱንም ሚስዩዝ ማድረግ የለብንም፣ ኢኳሊ ባላንስድ አድርገን መሄድ ነው መቻል ያለብን ማለት ነው። ሁለቱም ይጠቅማሉ። አይጠቅሙም ብዬ እኔ ዲሳይድ አላደርግም፣ ይጠቅማሉ፣ ግን አጠቃቀማችን ወሳኝነት አለው ማለት ነው። በዚህ ቪዲዮ ራይዝ ላደርግ የፈለግኩት እነዚህን ሀሳቦች ነው። ኔክስት ደግሞ በሌላ እንገናኛለን። አበናይስታ